ምንም ያጣደፈኝ ነገር የለም። ለምንድነው ቀስ ማለት ያቃተኝ? ቀስ እንዳልል ያደረገኝ ነገር ምንድነው? ወይም ቀስ እንዳንል ያደረገን ነገር ምንድነው? በጣም መብሰል ለመበስበስ ነው ይባላል። እሺ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በዚህ ሰሞን ኮንተንት አልሰራም ብዬ ነበር። የሆነ ስሜት እስካልተሰማኝ ያልኩ የሆነ ሰው እየተናገርኩኝ ነበር። ብቻ ዛሬ 10 ደቂቃ የሆነች ትንሽ ደቂቃ የሆነ ነገር ለማለት ፈልጌ ነው። አሁን ስመጣ ያጋጠመኝ ነገር ነውና I think ህይወት የሆነ ዝግመተ ለውጥ አላት። አንዲትን ፍሬ አፈር ውስጥ በከቷት በአንድ ጊዜ ያን የሚያክል ዛፍ አሰጣችሁ። አንዲት ህፃን ልጅ የሚወለድበትን ወይም ደግሞ ከርግዝናው ወይም ከመጸነሱ ጀምሮ እስከሚወለድበት ከእናቱ ማህፀን እስከሚወጣ ድረስ ያለው ፕሮሰስ ምናየው which is ቀስ ያለ ነው ወይም ደግሞ የፈጠነ አይደለም። የትኛውም የህይወት አካል ከኛ ውጭ ያሉትን ነገሮች ስናያ አሁን ላይ ያሉትን ነገሮች ቀስ ብሎ የሚጓዙ ነገሮች አሉ። ከኛ ጋር በተገናኙ ለኛ የተፈጠሩት ፍጥረታት በሙሉ የሚኖሩበት አኗኗር የሆነ ስሙዝ ነው። የቸኮለ ነገር የላቸውም። እና ስመጣ መንገድ ላይ ራሴን ስሮጥ አገኘሁት። ስሮጥ ማለት ሩጫ ሳይሆን ከንቃቴ ውጪ እግሬ የሚራመድበትን ፍጥነት ተመለከትኩትና አንዲት ዳገት ላይ እየወጣው በጎን በኩል መታጠፊያ ያለው እና ከመታጠፊያው የሚመጣው ሆነ ለስለስ ያለ ነፋስ ነበርና ፊቴን በነካው ለታ ትንሽ እንድቆም አደረገኝ እና የሆኑ ጥያቄዎችን ራሴን መጠየቅ ጀመርኩኝ። ከዛ ቀስ እያልኩ መጓዝ ጀመርኩኝ። ላይክ ለምንድን ነው እንደዚህ የምፈጥነው? ለምንድን ነው የምሮጠው? አይ ነው በተለይ አዲስ አበባ ሲኮን የሆነ ኮሌክቲቭ የሆነ አንኮንሽስ አለ መሰለኝ እንድትሮጡ የሚያደርግ ነገር። ሁሉም ስለሚሮጥ you don't know it የሆነ ፎርስ ወይም የሆነ ኃይል ምንም ስራ ሳይኖራችሁ እንድትጓዙ ወይም ደግሞ እንድትሮጡ ያደርጋችኋል። ምንም ላሰሩ ትችላላችሁ፣ ምንም ላይኖራችሁ ይችላል። ግን እንደዛ ስትሆኑ ብቻ ራሳችሁን ካሽ ልታደርጉ ትችላላችሁ። እና ወዴት ነው የምሄደው? ኦኬ ወደ ቤቴ ምን እሰራለሁ? ኦኬ ምጣድበት ስልክ አለኝ። ኦኬ ከዛስ what's the point ማለት እንደዚህ መሮጤ ምንም ያጣደፈኝ ነገር የለም። ለምንድነው ቀስ ማለት ያቃተኝ? ቀስ እንዳልል ያደረገኝ ነገር ምንድነው? ወይም ቀስ እንዳንል ያደረገን ነገር ምንድነው? ምን አዚም ቢኖርብን ነው ነገሮች ሁሉ የፈጠነ የሆኑት? መኖር የጠፋብን ይመስለኛል አንዳንዴ። ማለት ሁሉ ነገር ፈጣን ነው። በፉድ ደረጃ ፋስት ፉድ ማለት ሪሌሽንሺፕ በጣም ፋስት ነው። ጠዋት አንድ ሪሰርች እያየሁ ነበረ። ጄንዚ የሚባሉት ጄኔሬሽኖች እነዚህ አሁን ላይ ያሉት ለስራ ሲቀጠሩ ወዲያው ነው የሚወጡት እና ፍቅርን ብትሉት ዘገም ያለ አይደለም። ዘገም ያለ እንዴት ነው? ቀስ እያለ አይደለም የሚሄደው። ሁሉም ነገር ቸኮል እያለ ነው። ሶሻል ሚዲያም ስንጠቀም ከቲክቶክ ወደ ኢንስታግራም፣ ከኢንስታግራም ወደ ዩቲዩብ፣ ከዩቲዩብ ወደ ቴሌግራም ነው የምንሄደው። አንዱም ላይም ረክተን አናውቅም። እና ይሄ አለመርጋት ከየት መጣ? አይ ነው በሳይኮሎጂካል ሜካፕ ውስጥ there is a disorder which is abnormal የሆነ የሚባል ADHD የሚባል ነገር አለ which is attention deficit hyperactivity disorder የሚባል ማለት ነው። አንድ ነገር ላይ ፎከስ አሰጡም። ከዛ በኋላ ደግሞ ላይክ ሰው ለሚላችሁ ነገር ላታዳምጡ ትችላላችሁ። ባይምሯችሁ የሆነ ሀሳብ ውስጥ ገብታችሁ ሰዎች የተናገሩትን ያሉትን ነገሮች ባናችሁ ነው ምን አልከኝ ልትሉ የምትችሉት። then there is ደግሞ ሁሉ ነገር የማድረግ እዚህም እዛም ማለት ነገሮች ውስጥ ተገባላችሁና ወዴት ነው የምንፈጥነው? ወዴት ነው የምንሄደው? ማለት ምንድነው ሩጫው? ኦኬ what's the point? present momentን ወይም አሁን ላይ ያለውን ህይወት እየኖርኩት ካልመጣው ምንድነው ነገ የምሮጦስ? ነገ ለሚያዝ ነው የምርስ ይችላል። ኦኬ ምን ይዘው ነገር እንያዝ እስኪ። እሺ ከያዝነው በኋላስ የምርን እንረጋለን?
ተፈጥሯችን ነው ወይስ ኤክስፖዠሩ ነው? ሶሳይቲ ወይም ደግሞ ሶሻል ሚዲያ ላይ የምናያቸው ነገሮች ናቸው እንደዛ የሚያደርጉ? አይ ነው ብዙ ዲማንዶች ይጠበቁብናል ትልቅ ስንሆን። የሆነ ቤት መከራየት አለብህ ወይ መግዛት አለብህ፣ መኪና አለብህ፣ ከዛ በኋላ የሆነች ልጅ መጥበስ አለብህ፣ ከዛ ማግባት አለብህ፣ ከዛ መውለድ አለብህ ምናምን። ግን ሩጫው መያዝ ነው እንጂ የምር መሮጡን አይደለም፣ ወይ ደግሞ በዛ ውስጥ ያለውን ጆርኒ ፊልም ማድረግ አይመስለኝም። አላቅም ከኛ ውጭ ያሉት ሰዎች በሙሉ በሚያደርጉት ነገሮች ውስጥ ለኛ የሚያሳዩትን ነገር ከማየት የተነሳ ይመስለኛል አንዳንዴ እንደዚህ አይነት ሩጫ ብናበዛው። እና ሁላ አንዳንዴ ምን ይገርመኛል እኛ ጋር ሊታከሙ የሚመጡ ሰዎችን ሳያቸው ኖርማሊ አንድ ሰው የሆነ ዲስኦርደር ወይም የስነ ልቦና ችግር ወይም የአእምሮ እክል አጋጥመው የሚባለው አብዛኛው ጊዜ ክራይሲስ ውስጥ የሚገባበት ላይክ ከ20 እድሜ በኋላ ከ25 እድሜ በኋላ ምናምን አብዛኛው ላይክ ኤስቲሜሽኑ ማለት ነው ሊታከሙ የሚመጡ ሰዎች ኤጅ ሬንጃቸው ከ10 እስከ 20 ውስጥ በጣም ጥቂት ነው ማለት በቀደመው ጊዜ ከዚህ በፊት ባለው ጊዜ። አሁን ላይ ግን 13 ዓመት 14 ዓመት 15 ዓመት ያለ እስከ 19 ዓመት ምናምን ይመጣሉ። አይ ሚን ሳይኮሎጂካሊ የምንጠቃበት መንገድ እንኳን ፈጣን ሆኗል። ኤጁ ወደዛ መክፋት ሲችል ላይክ ሚድል ኤጅ ክራይሲስ እኮ ያጋጥመናል በፋይናንሻል ደረጃ በሪሌሽንሺፕ ደረጃ ምናምን። እና ግን ሴንሲቲቭ ከመሆናቸው የተነሳ ይሁን ህፃናቶቹ አላውቅም የሆነ ችግር አጋጥሟቸው ይመጣል። አብዛኛው እንደውም ሴቶች ላይ የማየው ነገር ምንድነው ቢፒዲ የሚባል አንድ ነገር አለ፣ ቦርደርላይን ፐርሰናሊቲ ዲስኦርደር። ላይክ ስሜታቸውን የመቆጣጠርና ስሜታቸውን ሃንድል የማድረግ አቅማቸው በጣም ዝቅተኛ ነው። እዚህም እዛም ይሆናሉ፣ የመከፈል ሁኔታ ውስጥ ይገባሉ። ብዙ ጊዜ እንደዚህ አይነት ሴቶች ከምን የተነሳ ነው ይሄ ፖፕ ካልቸሩ ከሚያሳያቸው ነገሮች ራሳቸው ላይ ያስገቡና ከሚያዩት ባህሪው ፐርፎርም ከሚደረጉት ላይክ በሜካፑ በአድቨርታይዚንጉ ምናምን ከሚያዩት ነገር ወደ ራሳቸው ያመጡና ያንን ነገር በማድረግ ውስጥ ይኳትናሉና ላይክ ሪያሊቲ ወይም የእውነት መኖር ላይ ሲመጡ ግን ያ ነገር ተጣጥሞ ያገኙት ራሳቸው ላይ እና በዛ ምክንያት ብዙ አይነት ችግር ያጋጥማቸዋል። እና ምንድነው ሁሉ ነገር የፈጠነ የሚሆንብን ማለት መኖር የቱ ጋር ነው? መኖር ምኑ ጋር ነው ያለው? ከኔ ውጭ ያሉት ፍጥረቶች ቀስ ብሎ ነው የሚኖሩት። አንዳንዴ በእውቀትም ደረጃ ራሳችንን ብንመለከት በጣም መብሰል ለመበስበስ ነው ይባላል። አንደርስታንዲንግ የማርጀት ያክል ወይም አንድ ሰው በመኖር ውስጥ የሚያገኘውን ነገር አንተ በማንበብ ከሰዎች በመውሰድ ምናምን አይምሮ ውስጥ ብትከተው ፊዚካሊ እንኳን የሆነ ነገር ይቀየራል። አፌክት የመደረግ አቅም አለው። አንድ ሰው በጣም አስተሳሰቡ እየበሰለ በመጣ ቁጥር ፊዚካሊ አፌክት ያደርጓል። ፊቱ የምርም እየሸመገለ ያክል ነው ለሰው የሚታየው አይነት ነገር እና መብሰሉንም ቀስ ብሎ መጓዙን ምናምን አንፈልግም ማለት በጊዜ ሂደት አይደለም ያንን የምንሄደው። የትኛውም ደግሞ ሁኔታዎችን ካየን ኢቮሉሽንም በሉት የትኛውም ነገር በሉት የራሱ የሆነ ጊዜ አለው ማለት ቀስ እያለ ነው የሚሄደው፣ ቀስ እያለ ነው የሚያድገው። ጽንስን ካለ ጊዜው እንደው ልጅ ፈልጋሉ ብትሉና ያ ነገር ቢወጣ ቢካምስ ላይክ ጭንጋፍ ነው የሚሆነው ወይም ደግሞ ዲፎርምድ ነው የሚሆነው። ምክንያቱም ፉሊ ሰው መሆን ያለበትን ሁኔታ ስላልሆነ እና ሩጫችን ወዴት እንደሆነ አንዳንዴ ግራ ይገባኛል። የምንጠቀማቸው የምናደርጋቸው ነገሮች በሙሉ እድሜያችንን ብናየው አይደለም 70 እና 80 እስከ 60 የሚሄድ እድሉን ሳይው አንዳንዴ ሚሆንም አይመስለኝም። እና ለምንድን ነው ቀስ ብሎ መኖር ያቃተን? ለምንድን ነው መረጋጋት ያቃተን? ሁሉ ነገር ተፈጣጥሮ እንዲያልቅ ነው የምንፈልገው። ህይወታችንም እንደዛ እንዲሆን ነው የምንፈልገው። አይ ቲንክ ምናልባት ቦሪንግ የሆነ ላይፍ ሊኖረን ይችላል። ምናልባት ሳቲስፋይድ የምንሆንበትን ወይም ደግሞ ቫሊዩ የምናደርገውን ነገር የምናደርግበትን ነገር ላናገኝ ይችላል፣ ላይኖረን ይችላል። ያ ማለት ግን ህይወትን መኖር ማቆም አለብን ማለት አይደለም።
ብዙ ጊዜ አሁን ላይ መኖር ስላቃተን ይመስለኛል በብዙ አይነት ችግሮች ውስጥ መግባት የምንችለው። አሁን ላይ ግን እንዳልኖር ያደረገኝ ነገር ምንድነው የሚለውን ነገር ፊገር አውት ማድረግ አለብን። ኦብቪየስሊ ብዙ ጊዜ ፓስት እና ፊውቸር ወይ ለነገር ሮጣለን ወይ ደግሞ በኋላችን እንታሰራለን። ያሰረን ነገር አሁን እንዳንኖር ያደርገናል። የምናስበው ይፈጠራል ብለን የምንፈልገው ነገር ኤክስፔክት የምናደርገው ነገር አሁን መሆን አለበት የምንላቸው ነገሮች በሙሉ ደግሞ አሁን እንዳንኖር የሚያደርጉ ነገሮች ናቸው። ኢቨን እኔና ጓደኛዬ ስናወራ የሆነ ሰዓት ነው እኛ የሆነ የዘለልነው ነገር አለን ብለን እናስባለን። ምክንያቱም ከኛ በታች ያሉ ህፃናቶች ሳይ በአንዴ ብዙ ነገሮች ውስጥ ገብተው ከዛ እኛ ማግኘት የምንፈልገውን ገንዘብ አግኝቶ ምናምን እናያቸዋለን። እና ምንድነው የዘለለን ነገር ብለን ነው የምንጠይቀውና መሮጣችን ወዴት እንደሆነ አንዳንዴ ላናቅ እንችላለን፣ ግን እንሮጣለን። ወዴት ነው መሮጦ የሚለውን ጥያቄ ካልጠየቅን ፖዝ መሆን አንችልም ወይ ነው ቆም ብለን ማየት አንችልም። ሊትራሊ ቀስ እያልኩ ነው የመጣሁት ማለት ቀስ እያልኩ እና ያንዳንዱ እርምጃ የሆነ ህይወት አለው፣ የሆነ ደስ የሚል ነገር አለው፣ የተዋከበ ነገር የለው። መጣው ኦብቪየስሊ ይሄን ቪዲዮ ሰራው ግን የሆነ በሁኔታዎች ውስጥ ለማስተዋል መሞከርና ህይወትን ለመመልከት ዞር ዞር ካላለንና በራሳችን ሐሳብና ስሜት ደግሞ ማግኘት አለብን ብለን የምናስባቸው ነገር ውስጥ የምንዋጥ ከሆነ የምርም አልኖርም። የምርም እና መኖር የቱ ጋር ነው የሚለውን ነገር ጥያቄ ውስጥ እንድትከቱትም ስለፈለኩኝ ነው። አይ ቲንክ ከዚህ ጋር አንድ በቅርቡ ኤልያስ ሽታውን ከሆነች ልጅ ጋር የሰራው ነገር ነበር። ላይክ ወደ ኋላ የቀደመውን ዘመን አይ ቲንክ ምናምን ወይ ወደ ኋላ ሩጪ አይነት ነገር ነው ከቻልሽ እና ይላል እዛ ላይ እና በሚያወሩበት ጓደኞቼ ትተውኝ ሄዱ እንደዚህ ያገኙ ሲል የሚጠይቃቸው ጥያቄዎች አሉ። ማን ነው ያንን ላይክ የቀረጸው? ማን ስላለው ነው? የሆነ ሰው ተነስቶ ያንን ነገር የህይወት ዓላማው ካደረገና ብዙ ሰዎች ስለተከተሉት እኔም መከተል አለብኝ ማለት አይደለም። ኦኬ ሶ አንዳንዴ ራሴን እንደማይሆን ነገር አይላችሁም፣ ግን የድሮውን ነገር ናፋቂ ሲሆን ያያዋለሁ። የድሮውን ነገር ሲባል there is a beauty በጣም አርት ወይም ደግሞ ክሬቲቪቲ ነበረው የድሮ አኗኗራችን ማለት ሁሉን ነገር ለማግኘት ሁሉን ነገር ለመሆን ምናምን አለም የምንሻው የሆነች ነገር ካገኘን ጀስት እዛ ላይ ፎከስ የማድረግ አቅማችን ከፍተኛ ይሆናል። አሁን ግን ብዙ ነገሮች እኛን ከሆነ ፎከስ ማድረግ ካለብን ነገር አይ ቲንክ እያሸሹን ይመስለኛል እና ነገሮቹንም ባገኘን ሰዓት የረፍት ስሜት አይሰማንም። እናርፋለን ብለን ነው እነዛ ነገሮች ውስጥ የምንገባው፣ ግን እነዛን ነገሮች የምናገኘው ግን አይ ቲንክ መኖሩ ያለው ሂደት ውስጥ ይመስለኛል። ሊትራሊ ነው ማግኘት ውስጥ አይደለም። ምክንያቱም አግኝተን ብዙ ያላረፍናቸው ነገሮች አሉ። የሆነ ነገር ሲኖር ከዛ ዘሞር የሚባል ነገር ይመጣል። አሁንም ብቻ ሳትፈልጉ የሆነ አይነት ሁኔታ ውስጥ ትገባላችሁ። ላይክ ሶሻል ሚዲያው ዴማንድ ያደርጋችኋል የሆነ ሰክሰስፉል ለመባል የሆነ ነገር ለማግኘት ሰርቪስ ልታደርጉ ወይም ልትሰጡ ፈልጋችሁ ሳይሆን ጀስት ከዛ ነገር ማግኘት የምትፈልጉትን ለማግኘት ሲባል እዛ ነገር ውስጥ መግባት አለባችሁ። ሚዛኑ ያ መሆን ይጀምራል። ሶሻል ሚዲያ ላይ የምታደርጉት እንቅስቃሴ መሆን ይጀምራል ምናምን እና አሁን ላይ በዚህ እድሜ መኖር የሚገባኝን ነገር ምን አይነት ኑሮ ነው? እንዴት ነው መኖር ያለብኝ? ምክንያቱም ቀላል አይደለም። አሁን አለመኖር የሚያመጣው ኮስት ከባድ የሆነ ሁኔታ ውስጥ እንገባ ነው የሚያደርገው። እኔ እንጃ በቀን ውስጥ ምን ያክል ሰዓት ወይም ምን ያክል ደቂቃ አሁን ላይ ህይወትን ኖረናል ቢባል በጣም ጥቂቱ ነው፣ በጣም ትንሹ ነው። ሜቢ ፔንፉል የሆነ ነገሮች ከሌሉብን በስተቀር ማለት አሁን ላይ ያሉትን ህይወታችንን እንድናይ ካልተገደድን በስተቀር የማየት እድላችን ዝቅተኛ ነው እና መሮጣችን ኖሮ ግን መሮጣችን ምን ያክል መሮጥ አለብን የሚለውን ጭምር ወይም ደግሞ ለምንድን ነው መሮጥ የሚለውን ነገር እያወቅን በመሮጥ ውስጥ ደግሞ ወይም በዛ ሂደት ውስጥ ደግሞ እየኖርን ያለነውን ነገር እያወቅን ብንመጣ የተሻለ ነው እያስባለሁ እና ሁሉን ነገር ፈጣን በሆነበት ጊዜ መረጋጋት መቻል እንደ ኃጢያት ይቆጠርባቸዋል።
ቀስ ብዬ ማሰብ ቀስ ብዬ ነገሮችን ማድረግ እንደ ስንፍና ሁላ ሊታይ ይችላል። ምክንያቱም there is a conformity like ብዙ ሰው ካጨበጨበ አንተ ማጨብጨብ አለብህ የሚባል ነገር አለ። ከኛ ጋር ካላጨበጨብክ ያው አንተ ታማለ ነገር። በብዙ እብዶች መካከል አንድ ጤነኛ ሰው ይገኝ እነዛ አብዛኛው እብድ ብሎ የሚጠሩት ጤነኛውን ሰው ነው ይባላልና ቁጭ ብሎ በስነ ስርዓት ማሰብ መረጋጋት መቻል የምርም ችግር ነው ተብሎ እየታየ ነው። እኔ ግን አይመስለኝም አይደለም። ምክንያቱም በመረጋጋት ውስጥ ቁጭ ብሎ በማስተዋል ውስጥ ቀስ ብሎ በመራመድ ውስጥ ብዙ ነገር አለ ብዬ አስባለሁ። አንዳንዴ ቀስ ብላችሁ ስትራመዱ ነው በጣም የምትፈጥኑት አይመስልም። መሮጣችሁ ከንቱ የሚሆኑባቸው ብዙ ጊዜያቶች አሉ። ለዚህ ነው የምትሉባቸውና ቀስ ብላችሁ ተጓዙ ለማለት ነው። የምትሮጡለት ነገር ካለ ኦኬ። ግን አንዳንድ ወይም አብዛኛው ነገር ምናልባት መዳህ የሚያስፈልገው ነገር አለ፣ ዳዴ የሚያስብል ነገር አለ፣ ሮጥ የምትሉባቸው ነገሮች ይኖራሉ። ግን ብዙዎቻችን ሩጫ ነው ጀስት ሩጫ ሁሉም ነገር ላይ እና በዛ ውስጥ ስለ ልቦናችን የሚዋቀርበትና የሚሆነው ነገር ጤናማ ወደ ሆነ ሁኔታ ውስጥ አይደለም የሚከተል በጣም አፌክት ያደርገናልና ብቻ ረጋ ብላችሁ ለመኖር ሞክሩ። ያለ ልታደርጉ የምትችሉባቸው መንገዶች ሜቢ ማስተዋል መቻልና ጥያቄ መጠየቅ መቻል ትልቁ ነገር ነው ብዬ አስባለሁ። ሜቢ መደመም ሜቢ ያስደመመኝ የነፋሱ ሽውታ ነው፣ የነፋሱ ፊቴን መንካት ነው። ምክንያቱም ይፈጠን አልነበረም፣ ቀስ ያለ ነበር እና የሆነ ሰዓት ሊፈጥን ይችላል፣ ነፋሱ ቀስ ሊል ይችላል። ግን ዋይ እኔ ደግሞ ሁሌ ጊዜ የምፈጥንበት ምክንያት ረጋ በማለት ውስጥ ማግኘት የሚገባኝን ነገር ሳላገኝ ላለፍ እችላለሁ እና ደገምኩታው ነው። ረጋ ብላችሁ ህይወታችሁ ለመመዘን ለማየት ኦኬ ወዴት ነው እየሄድኩት ያለሁት? ለምንድን ነው በእንደዚህ አይነት መልኩ እየሮጥኩ ያለሁት? ምንድን ነው የሚያስሮጠኝ ነገር? that really matter ወይ ደግሞ ያ ነገር የምርበው ዋጋ የሚያስፈልገው ነገር ነው፣ መሮጥ የሚያስፈልግለት ነገር ነው። ኦኬ what if ካገኘሁት በኋላስ እንዴት ነው አለመሮጤን በምን አውቃለሁ? ኦኬ ቀስ ብዬ መመራመድ ውስጥ ላገኝ የምችለው ነገር ምንድን ነው? የሆኑ ዊዝደሞችን ልናገኝ የምንችለው አይ ቲንክ through progress ነው፣ through process ነው። ብዙ ሰው የሚስተው አንድ ነገር አለ። አንድ ባድ የሆነ ቢሄቪየር ወይም ደግሞ መጥፎ የሚባል ድርጊት ውስጥ ወይም ሁኔታ ውስጥ የምንገባው ባይዘው ቀስ በቀስ ነው ማለት ከአንዲት ወደ አንዲት በየለቱ ከምናደርጋት ነው። አንድ ሰው በአንዴ ተነስቶ አንድ ፓኮ ሲጋራ አያጭስም፣ የሆነ አይነት ድርጊት ውስጥ አይገባም። በየቀኑ የምትደማመር ስሞል የሆኑ ነገሮች ናቸው ቀስ በቀስ ተደማምሮ በጣም ጃይንት የሆነ ነገር ሊፈጥሩ የሚችሉት። ያንን ልናቅ እንችላለን፣ ግን ብዙ ጊዜ የሆነ ጥሩ የሆነን ወይም ደግሞ ሰናይ የሚባል ባህሪን ዴቨሎፕ ለማድረግ ግን ችኩል ነን። ለምሳሌ እንበልና መንፈሳዊ መሆን ስትፈልጉ በአንድ ጊዜ መዝሙረ ዳዊት ሊሆን ይችላል፣ በአንድ ጊዜ መጽሐፍ ቅዱስን ካልጨረስኩ ትላላችሁና በብዙ ሰው ህይወት ውስጥ የሚያየውት ነው ከራሴ ጋር ጨምሮና በአንድ ጊዜ በቃ ማአት ንጉስ ሊሆን ይችላል ጀስት ማንምንም መቻል ያ መንፈሳዊ ህይወት ውስጥ ገባው የሚያስብል ነገር ሆኖ ታገኙታላችሁ ምናምን። ግን አይደለም ነገሩ ማለት ብዙ ነገር ቀስ እያላችሁ የምትማሩት ነው። አንዳንዴ አሁን ያለኝን እውቀት ባላቅላለሁ የሆኑ እውቀቶች በህይወት ሂደት ውስጥ ወይ በመኖር ውስጥ የማገኛቸው እውቀቶች መሆን ነበረባቸው። ግን ሜቢ ሊበሰብስ የሚችልም እውቀት ሊሆን ይችላል። በመኖር ውስጥ ደግሞ ሌላ እውቀትም ላገኝ ይሆን ይችላል። አይ ነው ዛሬ የሆነ ነገር ተንተርሻ አይደለም ማወራው፣ ግን ጀስት ስሜቴን ላጋራ በሚል ነው። ሌላ ቪዲዮ ለመስራት ሞክራለሁ። ላለመጥፋት ያክልችን 10 ደቂቃ ሜቢ ከዛም ሊያልፍ ይችላል ለመስራት ሞክራለሁ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ይመቻችሁ።